ለመሸነፍ አልመጣችሁም። ብዙ ተጉዛችኋል፣ ብዙ ዋጋ ከፍላችኋል፣ ብዙ ደክማችኋል። የዛ ሁሉ ጉዞ መጨረሻ ግን ሽንፈት ወይም ተስፋ መቁረጥ አይደለም። የዛ ሁሉ ድካም ፍጻሜ ግን አንገት መድፋት ወይም መሸማቀቅ አይደለም። የከፈላችሁት ዋጋ የከፍታችሁ ልክ ነው። የጥረታችሁ ውጤት ጎልቶ ደምቆ መታየት ነው። ጉዳዩ ሰውን ማስገረም አይደለም። ጉዳዩ አይን ውስጥ መግባት አይደለም። ጉዳዩ በብዙዎች ተፈላጊ መሆን አይደለም። ጉዳዩ ግልጽና አጭር ነው። እርሱም የግል መዳረሻችሁ ነው። ያ ሁሉ ልፋት መዳረሻው ምን ነበር? እንዲሁ እንደዋዛ የሚጀመር እንዲሁ እንደ ቀልድ የሚቆም አጀንዳ የላችሁም። ያሰባችሁትን ሳታደርጉ፣ እቅዳችሁን ሳታሳኩ፣ የተቿችሁን አፍ ሳታስይዙ የሚቆም ጥረት፣ የሚደመደም ተግባር የላችሁም። ዓለምን በአጽንኦት ተመልከቱ። ዋጋዋ ለጨራሾች እንጂ ለጀማሪዎች አይደለም። ድጋፏ ለአሸናፊዎች እንጂ ለተሸናፊዎች አይደለም። አዎ፣ ትግላችሁን ስትመርጡ፣ ሩጫችሁን ስትጀምሩ፣ ወደ ታላቁ የፍልሚያ ሜዳ ስትገቡ ዓላማችሁ አንድና አንድ ነው። እሱም ማሸነፍ፣ ማሸነፍ፣ ማሸነፍ ብቻ። ለመሸነፍ አልመጣችሁም። በራሳችሁ ለማዘን፣ ሰዎች ከንፈር እንዲመጡላችሁ፣ ብዙዎች እንዲያግዟችሁ አልመጣችሁም። ምንም አይነት ምክንያት መደርደር አያስፈልግም። ካላሸነፋችሁ ዓለም ትንቃችኋለች። እጅ ከሰጣችሁ ባንዴ ትረሳላችሁ። ለስንፍና ከተገዛችሁ የሚያኮራችሁን ማንነት ታጣላችሁ። ለማንም ለምንም ሳይሆን ለራሳችሁ ብላችሁ ተፋለሙ። ላስቀመጣችሁት መዳረሻ ብላችሁ እስከ ጥግ ድረስ ተጓዙ። በትንሽ እንቅፋት አትረበሹ። ለጥቃቅን ጫጫታ አትበገሩ። የያዛችሁትን አጥብቃችሁ ያዙ። ምርጫችሁን ከልብ በሥራ አክብሩት። በሙከራችሁ መሃል እስካሁን ካልወደቃችሁ ገና አልሞከራችሁም ማለት ነው። በጥረታችሁ መሃል ገና አልተተቻችሁም ማለት ነው። ምንም የተለየ ነገር አላደረጋችሁም ማለት ነው። ማንም ምክንያታችሁን አያውቀውምና ማንም በጥረታችሁ እንዲደነቅ አትጠብቁ። ማንም አብሯችሁ አልጀመረምና ማንም ስኬታችሁን እንዲያከብር አትመኙ። አዎ፣ አሸናፊነት ከራበህ ሂደህ አሸንፍ። ስኬትን ከተጠማህ ሂደህ አሳካ። አንተም ስንፍናን መበቀል ከፈለክ ራስህን ግዛ። ደስታን በማሳደድ ራስህን አትጣ። ተወዳጅነትን ፍለጋ ማንነትህን አትጣል። አንዳንዴ ለጊዜውም ራስ ወዳድ መሆን ያስፈልጋል። ለራስ መኖር፣ ራስ ላይ መስራት፣ ራስን ማብቃት፣ ራስን ብቻ ማዳመጥ፣ በራስ ውሳኔ መመራት፣ ከመንጋው መነጠል፣ ገንዘብ ማግኘት፣ ዓላማን መኖር፣ ግብን መምታት። ዛሬ ሁሉም ነገር ከባድ ነው። ከነገ በኋላ ግን ሁሉም ውብና የሚያኮራ ይሆናል። ብዙዎች ግን ነገን ማለፍ ይከብዳቸዋል። ነገ ላይ ተሰብረው ይቀራሉ። ነገ ላይ ለሽንፈት እጅ ይሰጣሉ። አርቀህ ተመልከት። ከእያንዳንዱ ከባድ ፈተና ጀርባ ታላቅ ድል አለ። ከእያንዳንዱ አስጨናቂ ቅጽበት በኋላ ትልቅ ረፍትና መረጋጋት አለ። ዛሬም ነገም ጥረትህን ቀጥል። ዛሬም ነገም ሙከራህን ቀጥል። በስተመጨረሻም የተመኘኸውን የግል ዓለም መፍጠር እንደምትችል በራስህ ተማመን። ምንጭ ምርጥ ጽሑፎች። እውነተኛ ሀብት በባንክ ያለው ገንዘብ ሳይሆን በልባችን ያለው ደግነትና ለሰዎች የምናሳየው ፍቅር ነው። ገንዘብ ያልፋል፣ ሀብትም ይቀንሳል። ነገር ግን መልካም ልብና ፍቅር ለዘላለም በሰዎች ልብ ይኖራሉ። ደግነትን እናስፋፋ፣ ፍቅርን እናካፍል። ከዚህ ቀጥለን ስናነብ ያገኘነውን የእንስሳት የእርግዝና ጊዜያትን እንገልጻለን። ላም 9 ወር ያክል ታረግዛለች። ፈረስ 11 ወራትን፣ ግመል ከ12 እስከ 13 ወራት፣ በግ 5 ወራት፣ ፍየል 5 ወራት፣ ውሻ 2 ወራት፣ ድመት 2 ወራት፣ ዝሆን 22 ወር፣ ቀጭኔ ከ14 እስከ 15 ወራት፣ አንበሳ 108 ቀናት፣ ነብር ከ92 እስከ 95 ቀናት፣ አይጥ ከ19 እስከ 21 ቀናት፣ ጥንቸል 1 ወር፣ ቀበሮ 52 ቀናት፣ የሌሊት ወፍ ከ50 እስከ 60 ቀናት፣ አህያ 12 ወራት፣ ቺምፓንዚ 230 ቀናት፣ ዶልፊን ከ10 እስከ 12 ወራት፣ አጋዘን ከ200 እስከ 220 ቀናት፣ ዝንጀሮ ከ4 እስከ 6 ወራት፣
ጦጣ ከ5 እስከ 7 ወራት የእርግዝና ጊዜ እንዳላቸው የኛ ፔጅ ላይ ስናነብ ያገኘነው መረጃ ይጠቁማል። ከዚህ ቀጥለን ደግሞ የተለያዩ መኪናዎች የሚመረቱባቸውን ሀገራት እንጠቅሳለን። ለጠቅላላ እውቀት ይሆናሉ ብለን ተስፋ እናደርጋለን። የቶዮታ መኪና የሚመረተው በዋናነት ምንጩ ጃፓን ነው። የመርቸሊስ መኪና ደግሞ ጀርመን፣ ፎርድ አሜሪካ፣ ዩንዳይ ደቡብ ኮሪያ፣ ፌራሪ ጣሊያን፣ ላንድ ሮቨር እንግሊዝ፣ ፔጆ ፈረንሳይ፣ ቮልቮ ስዊድን፣ ቢዋይዲ ቻይና፣ ቮልስቫገን ጀርመን፣ ኡንዳ ጃፓን፣ ቸቭሮሌት አሜሪካ፣ ካያ ደቡብ ኮሪያ፣ ላምቦርጊኒ ጣሊያን፣ ሮልስ ሮይስ እንግሊዝ፣ ቴስላ አሜሪካ፣ ኒሳን ጃፓን፣ አውዲ ጀርመን፣ ሬኖ ፈረንሳይ፣ ሱዙኪ ጃፓን ነው የሚመረቱት። ምንጫቸው በዋናነት ከነዚህ ሀገራት ነው። ምንጭ ምርጥ ጽሑፎች። እናት ትዝታ ናት። ደራሲ ያድኤል ትእዛዙ። ይጨልማል ያልኩት በድምፅሽ ይነጋል፣ ሊወጋኝ የመጣው ባይኖችሽ ይወጋል። ሊገርፈኝ ያሴረ ልቦናሽ ሲገርፈው ይረግፋል ከጥፍሬ። የሚያስረኝን ሁሉ አስሬ ያስቀመጥኩት በስምሽ ጠፍሬ። ፍንጋውን ዩኒቨርስ ውብ ብለሽ ጠራሽው፣ ዓለም አምሮ አውቅም አንቺ ካልሰራሽው። ከፍ ብዬ ብታይ ከሊባኖስ ዝግባ፣ ጎጆሽን አለፌ ከልፍኝሽ ብገባ። ቢቆለል ዕድሜ ቢመጥቅ ሐሳቤ፣ እልፍ ቢያተርፍ እጄ። ቆመሽ ብትጠብቂኝ አልሆንም አባትሽ አትሆኝም ልጄ። አረሙን ነቃቅላ በሞገስ የታየች ነፍሴ በፍቅር ወስዳ፣ ዜማ ሆነሽ ነው የትላንት የዛሬ የነገ ትዝታ። ሕያው ነኝ ለማለት ልቤ ሲያንሰራራ፣ አንቺው ቅኝት ላይ ነው ዜማዬ የሚሰራ። ከማ ቅኝት ላይ ነው ዜማዬ የሚሰራ። ደራሲ ያድኤል ትእዛዙ። ምን አተረፋችሁ? ክፋትም ሆነ ደግነት፣ ማጣትም ሆነ ማግኘት፣ ጽድቅም ሆነ ኩነኔ ሁሉም ትርፋላቸው። ከማንም ፍጹምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ፣ ሳይስት፣ ሳይታረም፣ ሳያበላሽ፣ ሳያስተካክል የመኖር ግዴታ የለበትም። መኖር ውስጥ ብዙ እንከን፣ ብዙ ጥፋት አለ። ጥፋቱን አውቀን አጠፋ ነው፣ ሳናውቅ አጠፋ ነው፣ ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ሥራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ የሚለው ነው። ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው የሚለውን ማንሳት አለብን። ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ሕይወት ውጤቱ ኪሳራ ነው። አዎ፣ ጥያቄውን አትሸሹት፣ ይልቅ ደጋግማችሁ ጠይቁት። በማደርገው ነገር፣ በምሰራው ነገር ምን አተርፋለሁ ብላችሁ ጠይቁ። ምንም ከማይጠቅማችሁ ሰው ጋር ኅብረት አትፍጠሩ። ምንም ትርፍ የሌለው ሥራ ውስጥ አትግቡ። ሁሌም እያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ፣ ለበኋላችሁ አሁን አቅዱ። ከጸጸት ሕይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ሥራ መፈጸም ነው። መልካምነትህ ሊያስጠቃህ ይችላል፣ ነገር ግን ትርፍህ ከሚያደርስብህ ጥቃት ሁሉ ይበልጣል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫህ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በእምነት ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶ ጠንካራ ሰውን አይወድም፣ ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ብዙ ምክንያት ይደረድራል። መርጠህ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥህ ምንም ብትባል አንገትህን አትድፋ። የምትሰራው ነገር ለነፍስህም ለስጋህም ከሆነ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝህን ቀጥል። ምንጭ ምክር አእምሮ ለተሻለ ነገም። አላረክስም ስላንቺ የሚሰማኝን እስኪ ልንገርሽ ዓለሜ። የፍቅርሽ ቃና ፍሰቱ ሰርጿልና በስጋ ደሜ። ሽራፊ ቅጥፈት የሌለው እውነተኛ ቃል መርጬ እነግርሻለሁ ማፍቀሬን ካንጀቴ ውስጤ አምጬ። እንግዲህ ስሚኝ የኔ ውብ 100 ከመቶ ነሽ በኔ ልብ።
የውበት ቁንጮ ጉልላት ነውና ድንቅ ተፈጥሮሽ ከቅርስ በላይ ነው ልኬቱ በውስጤ የመወደድሽ አንድም ክፉ ነገር ቅንጣት እንኳ እንዳይነካሽ ሌት ከቀን ተንከባክቤ አቀማጤ ላኑርሽ ልብሽ ድንገት ከፍቶት እንባሽን ከቶ እንዳላየው መጎዳትሽን ወስጄ ለመንፈቅኔው ላልቅሰው ቁርጠኛው ባለቀጠሮ ሞት እንኳ በእጁ እንዳይነካሽ እኔ ከንቱ ልሰዋ ፈጥኜ እኔው ቀድሜ ልለይሽ መኝኝ አንቺ የልቤ ጽላት ነፍሴ ያላንቺ ዋጋም የላት እናም ድንገት ክፉ ቀን አይኖችን አሸፍቷቸው ሌላን ገላ ቢሹ አቶ ሰይጣን ጋብዟቸው መኝኝ ያኔ ሙቻለሁ ኪዳንሽን ሜዳ ብጥለው ውዴ ባንቺ ላይ ፍጹም ሌላ አልሻም ፍቅርሽ ሙቆኛል ጭራሽ አልደርብም ለስሜት ተቅበዝብዤ ለሴሰኝነት አልገዛም ክቡሩን ያንቺን ምኝታ በክደት አላረክስም መኝኝ ውዴ በኪዳናችን ጸናለሁ ፍቅራችን አክብሬ ለትውልድ አወርሰዋለሁ እስከ ለተ ህልፈቴ ባንቺና ባንቺ ብቻ ጸናለሁ በምንም ለማንም ተታለየ ፍቅርሽን አላረክስም ይህ ነው የኔ ሐውልት የሕይወት አደራዬ ባለም